ከቲክቶክ መንደር አዲስ ነገር ተሰምቷል። ውድ ቤተሰቦቻችን ጃኒ ለምን ታሰረች? የድሬዳዋ ልጆችስ ይህን ያክል ለምን ተነሱባት? ደግሞ በናዮ ልጅ የክርስትና ፕሮግራም ላይ ጃኒ ሄዳ እንግዲህ መግባት እንዳልተፈቀደላትና እንደተመለሰች ሰምተናል። ሁሉን የምንነግራችሁ ይሆናል። ውድ ቤተሰቦቻችን ታዲያ ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ጃኒ እንድትታሰር ምክንያት የሆነው የድሬዳዋ አስተዳደር የድሬዳዋ ልጆች ወይንስ ደግሞ ለረጅም ጊዜ ለፍታ የገነባቸውን ስሟን ለማጥፋት የሚፈልጉ ሌሎች ሰዎች ናቸው? ሁሉን የምንመለከት ይሆናል። ውድ ቤተሰቦቻችን ስናኝ ገብሩ ወይንም ደግሞ በቲክቶክ ስሙ ጃኒ ላይቭ ላይ በተናገረችው ነገር ምክንያት ብዙ ዛቻዎች፣ ብዙ ስድቦች እንዲሁም ደግሞ ሌሎች ነገሮችም እየደረሱባት ነው። በአሁኑ ሰዓት ይሄን ሁሉ ነገር እያስተናገደች ነው ያለችው። ጃኒ ይህን ስትናገር ላይቭ ላይ ከጓደኞቿ ጋር በምትጫወትበት ጊዜ በጨዋታ መልክ ነው ይህን ነገር የተናገረችው። ነገር ግን የድሬ ልጆችን እጅግ በጣም ያስቆጣ ያስከፋ እጅግ በጣም ያናደዳቸው ጉዳይ ሆኗል። እኛ ለምንናገረው ነገር ቀድመን አስበን ካላወራን በተለይ ደግሞ እንደዚህ የሶሻል ሚዲያ ሰው ስንሆን በጣም ተጠንቅቀን ማውራት አለብን። የተናገረችው ነገር አስከፍቷቸዋል እነሱን። ይህን ሁሉ መዘዝ ይዞብኝ ይመጣል ብላ ወይ ደግሞ ለክፋት ያወራችው ነገር ላይሆን እንደሚችል እናስባለን። ነገር ግን ለማህበረሰቡ እዛ አካባቢ ለሚኖረው ሰው እጅግ በጣም የሚያናድድ ጉዳይ ሆኖ ነው የተገኘው። ይህን የተናገረችውን ነገር እኛ በቪዲዮ መልክ ልናስገባላችሁ ፈልገን ነበር። ነገር ግን አሁን ላይ ልጅቷ ከደረሰባት ነገር አንጻር ነገሩን ደግሞ ማጋጋል እንዳይሆንብን ነው ቪዲዮን ያዝ ነው። ዜናውንም ግዴታ መስራት ስላለብን የሰራ ነውና ጃኒ ያለችው ይሄን ነው ብለን ለመናገር አልቻልንም። ለሰሚው ቀላል ይሆናል፣ ለማህበረሰቡ ደግሞ እጅግ በጣም ይከብዳል። ለማህበረሰቡ ተወላጅ አስከፊ ጉዳይ ሆኗል። እነሱ ደግሞ የፍቅር ሰዎች እንደመሆናቸው የአረር ልጆች እጅግ በጣም ግልጽ እንደመሆናቸው ነው ይሄ ነገር እንዲባሉ ምክንያት የሆነውና አስከፍቷቸዋል ያ ነገር። ዮኒ ማኛ ደግሞ ጭራሽ ሌላ መዘዝ ይዞ መጥቶ ጭራሽ የጃኒን ነገር ከበር ለማድረግ ነው የፈለገው። ነገር ግን ያው የድሬ ልጆች ተሳዳቢ ናቸው። የድሬ ልጆች እናትን እንትን መባባል እኮ ለነሱ በጣም ቀላል ነገር ነው ብሎ ሲናገር ነበረ። አንድ ነገር እንዴት ነው የኛ የሆነውን ነገር እኛ ስናወራበት እኛ ስናደርገው ሊያምር ይችላል። ሌሎች ሰዎች ሲናገሩ ለኛ ደግሞ ጥሩ ስሜት ላይሰጠን ይችላል። ለምሳሌ እህት ወንድሞቻችን ጋር እኛ እርስ በራስ ልንደባደብ እንችላለን፣ የፈለግነውን ያክል ልንጣላ እንችላለን። ነገር ግን ሌላ ሰው ደግሞ መጥቶ የኛ ያልነውን ሰው እህት ወንድሞቻችን ሲነኩብን እንደማንወደው እኛም እነሱን አግዘን ደግሞ እንደምንጣላው ነው። እነሱ እርስ በራስ ሊሰዳደቡ ይችላሉ። ባህልም አይደለም በቃ የሆነ እየተዋረሰ የመጣ ዝም ብሎ ልምድ ሊሆን ይችላልና እንደዚህ ተብሎ መነገር የለበትም። መሰዳደቡም ፐርሰናል የነሱ የሆነ ባህሪ ሊሆን ይችላል። የሀረር ልጅ ሆኖ ማይሳደብ ምናልባት ሊኖርም ይችላልና እንዳጠቃላይ ተደርጎ አይሰደብም ከሚሉት ወገን ነን። አንዱን ለማዳን አንድ ሌላ ስህተት መስራት የለብንም ብዬ አምናለሁ። እኔ ልጅነት አታሏት ነው ይሄን ነገር ያወራችሁ የተናገረችውና ለዚያም ላደረገችው ነገር እንግዲህ በሶሻል ሚዲያዋ የይቅርታ ቪዲዮ ሰርታ ለቃለችና ያንን ቪዲዮ ያዩት ደግሞ ጃኒ ልጅነት ይዟት ነው ይሄን ያወራችሁ። ለዚያም ስህተቷ ደግሞ ይቅርታ ጠይቃለችና ሶሻል ሚዲያ ላይ ሀሳቡ ይሄ ያደረገችው ነገር እስከዛሬ ድረስ ደግሞ መቆየት የለበት ያሉ የሚታቹም ሌሎች ደግሞ ብዙ ሰዎች አሉ። በነገራችን ላይ ከሀረር ልጆች ትችት እንግዲህ ላይቭ ላይ ከነበሩት ነናም ፎንቴ እንዲሁም ሌሎችም ከትችት ማምለጥ አልቻሉም። ጃኒ ያንን ንግግር ላይቭ ላይ በምታወራበት ሰዓት በሳቅ እንዲሁም ደግሞ ነገሩን ተቀብያለው እውነት ነው ያሉ ይመስላል በሚል አይነት አስተያየት ነው እያዩ እየሳቁ ፈገግ ሲሉ የነበሩት ነናሆም ሲባል እነሱም ሲተቹ ነበረ። ናውምም በሶሻል ሚዲያው እንግዲህ አታቀሳስሩ ሙሉ ቪዲዮ ማየት ከፈለጋችሁ ገብታችሁ ማየት ትችላላችሁ፣ እኛ ሀሳባችን ያ አልነበረም ብሎ እሱም በሶሻል ሚዲያው ሀሳቡን አጋርቷል። ነገር ግን ወጣም ወረደ ነገሩ ደግሞ የበረታው ጃኒ ላይ ነውና
ጃኒን ያሰራት አካል እኔ ነኝ ያሰርኳት እዚህ ቦታ ናት ያለችው ተብሎ እስካሁን ምንም አይነት ነገር አልተነገረም። ምናልባትም እሷ ከሶሻል ሚዲያ የጠፋችው ከጠፍታ ስለማታውቅ ከሶሻል ሚዲያ ከሁሉ ቲክቶክ አዳዲስ ቪዲዮዎችን ስለምትለቅ የእሷ መጥፋት ያስገረማቸው የእሷ ተከታዮች ናቸው። ያው ነገሩን ያገናኙት እንጂ እሷን አስር ያለው ወይ ደግሞ እሷ እንደታሰረች ግልጽ የሆነ መረጃ ከዚህ ደና ከሚባል ቦታ አልወጣም። ስለዛ እሷ የጠፋችበት ምክንያት ምናልባት እኔ ዞር ካልኩኝ ከሚዲያው ነገሩ ሊበርድ ይችላል በሚልም ሊሆን ይችላል እያሉ ሌሎቹም የራሳቸው መላምት ያስቀምጣሉ። ስለዚህ እሷ በሶሻል ሚዲያ የምታጋራንን ነገር ብንጠብቅ የተሻለ ነው ብለን እናስባለን። አንድ ነገር ሲወራ ሁሉም በሶሻል ሚዲያው እንግዲህ ምን ልስራ ብሎ እየጠበቀ ይመስል ሁሉም የራሱን ሀሳብ ነው የሚናገረው የሚያወራውና ላትታሰር ትችላለች። በርግጥ የሀረር ልጆች ብቻ ሳይሆኑ ማንኛውም ማህበረሰብ እንኳን እንደ ማህበረሰብ ባህልሽ ተብሎ ተወክሶ ይቅርና ፐርሰናልኛ ብቻችንን ስንነከኛ ምንላቸው ሰዎች ሲነኩ በጣም እጅግ በጣም ያናድዳልና ያው ይሄ ነገር እንደመቆስቆስ ነው። አንድን ማህበረሰብ ጠቅልሎ መናገር ደግሞ እጅግ በጣም አሳፋሪ ነው። ያለ ልጆች ደግሞ የፍቅር ሀገር ተብላ ብዙ የተነገረላት ብዙ ታሪክ ያላት ብዙ ተወዳጅ ታሪክ ያላት ሀገር እንደመሆኗ እጅግ በጣም ቅር አሰኝታችኋል። ለዚያም ደግሞ ይቅርታ ጠይቃለች። የሰው ልጅ በሚኖርበት በሚሰራበት በሚወጣበት በሚገባበት ጊዜ ስህተት ግዴታ መሳሳት ይችላል። ነገር ግን ሌሎች ሰዎች መናገር ደግሞ ከስህተቶች ሁሉ ለየት ያለ ስህተት ነውና እጅግ በጣም ያስከፋል። እስከሆነ ድረስ ድርጊት ነውና አልፏል። ስለዛ ይቅርታ ጠይቃለች። የሀረር ልጆች ደግሞ ይረዷታል ብዬ አስባለሁ። እንደሚታወቀው ቂም ይዘው መቆየት የሚችሉ አይደሉም እነሱ። በዚያ ላይ ደግሞ ለረጅም ጊዜ እሷ ታስራ ማየት እነሱ ራሳቸው በእርግጠኝነት አይፈልጉም። ራሳቸው ከሱ ይሄን የሚያደርጉ አይደሉም እና ለተሳሳተችው ስህተት ትንሽ መማር አለባት ብሎ አስበው ሊሆን ይችላል። ጃኒ እንደምትፈታ እርግጠኞች ነን። ስሜን ገብሩ ወይንም ደግሞ በቲክቶክ ስማ ጃኒ በቅጡ እንኳን የምትሰራው ኮንቴንት የሌላት ምን እንደምትሰራ እንኳን የማታውቅ እያሉ ብዙዎች ይተቿታል። ነገር ግን እሷ ከ1.8 ሚሊዮን በላይ ተከታዮች ያሏት በየቀኑ ደግሞ ብዙ ሺህ ብሮችን የምትሰራ እንግዲህ ቲክቶከር ናት። አሁን ላይ አሉ ከሚባሉ ወይ ደግሞ ብዙ ያገኛሉ ሀብታሞች ናቸው ከሚባሉ ቲክቶከሮች የመጀመሪያዋ ጃኒ ናት። ጃኒ ይህን በማድረጓ አሁን ላይ ትታሰር እንጂ ከሰሞኑ ለእናቷ ባደረገችው ነገር አብዛኞቹ ሰዎች ከዚህ በፊት የሰራቻቸውን ስህተቶች ከዚህ በፊት ያጠፋችውን ጥፋት ሁሉ ይቅር የሚያስብል በጎ ተግባር ሰርታለች ሲሉ አብዛኞቹ ከመቀመጫቸው ተነስቶ አጨብጭቦላታል። ይህም እንግዲህ ለእናቷ የመኖሪያ ቤት በስጦታ መልክ አበርክታላታለች። እጅግ በጣም የሚያስደስት ይበል የሚያሰኝ ነው። ሁሉም ሰው የሚመኘው ነገር ነውና ማለት ነው። ጃኒ ህይወታቸውን ቲክቶክን ተጠቅመው ከቀየሩ ጎበዝ ቲክቶከሮች መሀል ናት። እጅግ በጣም ቅንጡ የሚባል ቤት ውስጥ የምትኖር ቅንጡ የሚባል መኪና የምትነዳ በአጭር ጊዜ ውስጥ ብዙ ነገር ያደረገች ለሁሉም ኢትዮጵያውያን ደግሞ ትምህርት መሆን የምትችል ጎበዝ ቲክቶከር ናት። ሁላችንም ሌሎች ሰዎችን እስካልበደልን ድረስ በራሳችን መንገድ ጠንክረን ጎብዘን ከሰራን ሁላችንም ጥሩ ቦታ እንደርሳለን። አጋጣሚ ደግሞ ያልሰራ ሰው ነው ማይሳሳተው። የሰራ ሰው ደግሞ የሚሰራ ሰው መሳሳት በህይወት መንገድ ውስጥ ግዴታ ነው። ካልተሳሳትን ደግሞ በህይወታችን ውስጥ አዲስ ነገር እንዳለ አዲስ ነገር እንደተማርን ማወቅ አንችልም። ታችን ዞር ብለን የምናይበት ወቅት ነውና ማለት ነው። ጃኒ ተፈታ ወደ ስራዋ እንደምትመለስ እናስባለን። ውድ ቤተሰቦቻችን ለዛሬ የነበረን ፕሮግራም ይህንን ይመስል ነበር። ሳምንቱ ያማረ የተዋበ እንዲሆን ተመኘን። ቸር ሰንብቱልን።